ኧረ እባክሽ ማስረጃ አለሽ እንዴ? አለሽ እንዴ ማስረጃ? በያኔው እኔው ላኪው ወንድ ላኪው። ኧረ በፈጣሪ ኧረ እነዚህ ልጆች ግን የልታደርሷቸው ነው። እግዚአብሔር ወይኔ ፈጣሪ ድረስላቸው። ተመልከቱ እዛ ኤፍሬም ሀይሚ ወንድም እህቴ ጋር አደርስም የጀመርከውን ሳትጨርስ ያልጨረስከው ነገር አለ። እህቴ ማረፍ አለባት ብሎ እንግዲህ ሀይሚን እቤቱ አድርጓል። ከዛ እንግዲህ ነገሩ ኡፍ እያለ እየተቀጣጠለ እየነደደ ነው። እዩ ተብዬዋ ደግሞ ዛሬ ማስረጃ አለኝ ማስረጃ ለኤፍሬም ልካለሁ እያለች ነው። ልጄን ካልተቀበለ እያለች ነው። ወይ ጉድ! እንደው ፈጣሪ እኔ ምንም እንዲህ ነው የምለው ነገር የለም። ሲጀመር እዩ እርጉዝ አይደለም። እኔ የሚገርመኝ ሲጀመር ደግሞ በዛን ጊዜ 6 ወር ሆኗታል አይደለ? 6 ወር ሆነኝ ብላ አይደለ የመጣችው? እና ታዲያ እስካሁን ድረስ አሁን እኮ ኦልሬዲ 3 ወር ሆኖ ጊዜዋ እኮ ነው መውለጃዋ እኮ ነው። ግን ይሄው እስካሁን ተሸክመዋለች። አንዴ ዝቅ ይላል፣ አንዴ ከፍ ይላል። እርግዝና እንደዚህ ነው እንዴ? ቆይ ይወርዳል ይወጣል እንዴ? እርግዝና ምን ማለት ነው? አልገባኝም እንዴ ያንቺ እርግዝና ግራ ያጋባል በሆነ። ጭራሽ ደግሞ ማስረጃ እያተላለሽ እናንተ በፈጣሪ። ኧረ ልጁን ፍቺው፣ ኧረ ታዩ፣ ኧረ ፍቺው ይኖርበት፣ ኧረ ፍቱት፣ ኧረ ሴቶቹ፣ ኧረ ወይኔ፣ ኧረ ታውት ይኖርበት ልጁ። ማርያምን የብሩኬ አሁንስ እያሳዘነኝ ነው፣ በጣም እያሳዘነኝ ነው በእውነት። ከዛም በነገር ይጠቃጠቃል፣ ከወዲህም በነገር ይጠቃጠቃል። አሁን እኮ ብሩኬ እኮ የተያዘው እኮ ተመልከቱ፣ ስንት ሰው በነገር እንደያዘው ማለት ነው። ስንት ሰው እዩ በሉ ኤፍሬም በሉ እንደገና አብሳላት ለ3 እኮ ነው የተያዘው። እንደገና ደግሞ የካሃይሚ ጋር የመጣላት አራት ችግር ነው ያለበት ብሩኬ። በቃ 1 ለ4 ማለት ነው። ኧረ በመድኃኒዓለም ኧረ እኔ አሁንስ እያሳዘነኝ ነው በእውነት በጣም እያሳዘነኝ ነው ማለት ብሩኬ። በእርግጥ ከሚናገረው ነገር ያው ላዩን ኮፍ ነው እሱም። ግን ብሩኬን አሁን ላይ እየተረዳው ሰው የለም። እውነት ለመናገር ማንም እየተረዳው አይደለም። እሱም ማነጋገር አልቻለበት። በተለይ እኔ ሌሎቹ የራሳቸው ጉዳይ አብሳላትም የራሷ ጉዳይ ለማጣላት እንደገባች አውቃለሁ። እዩም ተብዬዋ ሙሉ ለሙሉ እያወራች ያለችው ውሸት እንደሆነና ለማጣላት እንደሆነ አውቃለሁ። ግን ሀይሚ ጋር ያለው ነገር ግን ከባድ ነው። እኔ አሁን ሁሉም ነገር ውሸት እንደሆነ ይታወቃል። በቃ እነሱን ለማለት እየተሰራ ያለ ስራ እንደሆነ ማለት ግን ብሩኬ በቃ እንደው ሀይሚን እንደው በተቻለ መጠን ሀይሚን አሳምነህ ወደ ቤት ተመለስ። ሀይሚዬም እንደው ተረጁ፣ የእውነት ተረጁ። ሀይሚዬ ተረጁ፣ የእውነት ተረጁ። ይበቃችኋል የእውነት። ወይኔ በግራ በቀኝ በአራት በኩል ተያዘ ብሩኬ። አሁንስ በጣም እንትን እያለኝ ነው ሳስበው ነገሩን ምን ያህል ከባድ እንደሆነ ነው የተረዳሁት። ምን ያህል በቃ ብሩኬ አጣብቂኝ ውስጥ እንዳለ አስባችሁታል? በእናንተ በሱ ቦታ ሆኖ እዚህ ኦዲየንሱ ጭቅጭቅ አለ፣ ኦዲየንሱ ስድብ መረገጥ አለ። እዚህ ደግሞ በነገር ያችኛው አጣቅ እኔ እኮ የገረመኝ ደግሞ የዚችኛዋ ማስረጃ ምን አይነት ማስረጃ ነው ያለሽ? ምን ቴክኖሎጂ እኮ አሁን የማቀነባበሪያው እኮ ሞልቷል እኮ። አሁን እኮ ማቀናበር ነው፣ ቀላል ነው የምር። በዚህ ሰዓት ግን ማለት ነው በተለይ እህቶቼ በስንቱ ይጨነቁ። እዚህ የእናንተ ጉዳይ አለ፣ የሀይሚና የብሩኬ ጉዳይ፣ እዚህ ያሉበት ሁኔታ፣ የጦርነቱ ጉዳይ፣ ብዙ ችግር ነው ያለው በዚህ ሰዓትና እውነት ለመናገር የምር ማለት ነው ድራማ እየሰራችሁ ከሆነ ሀይሚና ብሩኬ እንደው ሌላው ይቅር በዚህ ሰዓት እየተደረገ ያለውን ነገር እያያችሁ ነው። ማለትም የአረብ ሀገር እህቶች እንደሆኑ ታውቃላችሁ፣ የሚከታተሏችሁ በብዛት እነሱ ናቸው።
በብዛት ማለት ነው። በ3 በ4 ስልክ እኔ በአይኔ ያየሁትን ነው የምናገረው። በ3 በ4 ስልክ እየከፈቱ ነው የሚያዩት የእናንተን ቪዲዮ ማለት ነው። እግዚአብሔርን አይቻለሁ እኔ በስነ ስርዓት እንደዚህ ስታደርግ አንዷ ብቻ ሳትሆን ሁሉም በሚባል ደረጃ እናንተን ከፍ ለማድረግ ቪዲዮአችሁን እይታው እንዲጨምር ስልክ 3 4 ስልክ ከፍተው ቁጭ ብለው የሚያዩት የአረብ ሀገር እህቶች ናቸውና በዚህ ሰዓት ደግሞ ያሉበትን ሁኔታ እያያችሁ ነው። ከዛሬ ነገ ፈነዳን፣ ከዛሬ ነገ ምን መጣ፣ ከዛሬ ነገ ወደኛ ተተኮሰ፣ ከዛሬ ብዙ ነገር እየተባለ ነው። እያሰቡ ነው ያሉት። አሁን ላይ በጣም ከባድ ነው። እኔ ስለነበርኩበት ስለማቀው ነው። በቅርብ ጊዜ ነው እንግዲህ ሀገር የገባሁት። ቤይሩት ነበርኩኝ። የቤይሩትን ጦርነት የምታስታውሱ ግን የማያውቅ የለም። ቤይሩት ጦርነት አቷት አያውቅም። ሲጀመርም በየጊዜው ፍንዳታ ነው፣ በየጊዜው ጦርነት ነው፣ በየጊዜው ቀሰብስቦ ሽሽት ነውና ከባድ ነው። እንደገና ደግሞ እነሱ እዚህ ሁኔታ ላይ ሆነው እንደገና ደግሞ ስለኛ ይጨነቃሉ ብላችሁ አለማሰብ በጣም ከባድ ነው። ድራማ ከሆነ ድራማ እንደሆነ እናውቃለን። ሲጀመር ድራማ እየሰራችሁ እንደሆነ እናውቃለን። ስለዚህ ይሄ ነገር ቢበቃችሁ እውነት ለእናንተ ስለስማችሁ ጥሩ ነው ወይ? ይበቃችኋል። በቃ ታረቁ፣ ሰላም ፍጠሩ። እንዴ እናንተ ምንም አይነት ቪዲዮ ቢታይ ብሰሩ እኮ እናንተ ይታይላችኋል አይደል እንዴ? እና ታዲያ ለምንድን ነው እንደዚህ አይነት ድራማ ውስጥ መግባት የፈለጋችሁት? ግን አላቅም። በጣም ይከብዳል ማለት ለምን እንደዚህ አይነት ድራማ ውስጥ መግባት አስፈለገ? እናንተ እኮ እኔ እንጃ ሀይሚና ብሩኬ ቁጭ ብለው እየሳቁ እየተጫወቱ ምንም አይዲያ ሳይዙ ራሱ ቢመጡ ቪዲዮአቸው ኦቨር የሚወጣ ነው የሚመስለኝ። ለምን የእስካሁኑን ቪዲዮ ዞር ብዬ ብዙ ጊዜ አያለሁ በፍቅር የነበሩበትን ምናምን። አሁን ካለው ጭቅጭቅ ቪው በላይ የበፊት በፍቅር የመጡበት ቪዲዮ ነው ቪው ያለው፣ በጣም ኦቨር ቪው ያለው ማለት ነው። ስለዚህ አሁን ላይ እኔ ሌላ ነገር አሁን አላቅም። እዩ ደግሞ እረፊ ማለቴ የእዩ ነገር ውሸት ነው ድራማ ነው ለማለት ሊከብድ ይችላል። ለምን መሰላችሁ? እዩ እውነት ብሩኬን ትፈልገዋለች፣ ግን ባልሆነ ሴራውን አቀነባብራ እንግዲህ አምጥተዋለች። አቀነባብራ ተከፍሏትም ይሁን ምንም ይሁን እንዲሁም ደግሞ የልጁ አባት የእውነት ክዷት ብሩኬ ላይ ሄደዋን ለማጋባት ብሩኬ ላይ ሄደዋን ለመጣል ይሁን ይሄንን ላይ ያደረገችው ባላቅም የእሷ ድራማ ነው ውሸት ነው ለማለት ይከብዳል። ሀይሚና ብሩኬ መጣላታቸው የአብሳላት ጉዳይ ምናምን እንኳን ተውት፣ ድራማ እንደሆነ ጠንቅቀን እናውቃለን እና ይበቃቸዋል።